ኦኬ ተማሪዎች በዚህ ቪዲዮ ደግሞ የምናየው ሶስተኛው የሁለተኛው ቻፕተራችን ሌሰን ነው። It's going to be about the structure and function of plant parts. So የአንድ ፕላንት ውስጡ የሚገኙት ፓርቶች ስትራክቸሩ እና ፈንክሽኖቹ ምን እንደሚመስሉ ነው የምናየው። መጀመሪያ በሁለት እንከፍላቸዋለን፣ ኤክስተርናል እና ኢንተርናል ብለን። ኤክስተርናል ማለት እኛ በውጭ የምናያቸው ስትራክቸሮች ኤክስተርናል ፕላንት ስትራክቸር ነው የሚባሉት። በውስጥ በኩል ደግሞ ያሉ ወይም ደግሞ አፍተር ዳይሴክሽን ወይም ደግሞ በማይክሮስኮፒክ ሌቭል አጥንተን ያወቅናቸው ፓርቶች they are the internal structure of the plant ማለት ነው። So when we start with the external structure of the plant there are two ፓርቶች አሉት። የመጀመሪያው ሹት ሲስተም ነው፣ ሁለተኛው ደግሞ ሩት ሲስተም ነው። ሹት ሲስተም የሚባለው አንድ እጽዋት ስታዩ ምን አለው? ከመሬት በላይ ያው የሚታይ ግንድ አለው፣ ቅርንጫፍ አለው፣ ሊፍ አለው፣ ፍላወርም ሊኖረው ይችላል። የተለያዩ ነገሮች ማለትም የፕላንት ፓርት ሊኖረው የሚገባው ነገር ከውጭ አይታችሁ this is a plant ትላላችሁ። ስለዚህ ከመሬት በላይ ያለው የፕላንቱ ፓርት ምን ይባላል? the shoot system. It's actually best explained in this ማለት ነው። አሁን እዚህ ጋር ከዚህ እስከዚህ ድረስ ያለው ፓርት ምን እንደሚባለው ማለት ነው the shoot system ማለት ነው። ከዚህ በታች ደግሞ ያለው አሁን የምናየው ምንድነው the root system የሚባለው ነው። ከላይ ያለው እንደምታዩት ምን አለው? ስቴም አለው፣ ሊፍ አለው፣ ፔቲዮል፣ ፍላወርስ፣ እነዚህ ነገሮች ያው the flower depending on the type of the plant flowering ከሆነ ይኖረዋል፣ non-flowering ከሆነ ደግሞ አይኖረውም ማለት ነው። So when we see ደግሞ the root system it has የሩቱን ወይም ደግሞ ስር የሚባለው እኛ ማናየውን ከመሬት በታች ያለውን የሚይዘው ነው። So እዚህኛው ላይ there are different type of roots ሊኖር ይችላል። ለምሳሌ ታፕ ሩት ሲስተም ሊኖረን ይችላል፣ fibrous root system ሊኖረን ይችላል፣ root hairs ይኖረናል ወይም ደግሞ የስሩ ሄሮች ማለት ነው። ሶ እዚህ ፒክቸር ላይ actually it's best explained. ሶ አንድ ሩት አሁን ይሄ it's a type of fibrous root ነው። በጣም ብዙ ቀጫጭን የሚባሉ ፀጉር የሚመስሉ እንትኖች አሉ፣ ስትራክቸሮች አሉ። these are root hairs ነው የሚባሉት። ወይም ደግሞ አንዳንዴ እንደዚህ አንድ ረጅም የሆነ ሩት ይኖርና ከሱ ደግሞ ብራንቾች ሊወጡ ይችላሉ፣ እንደዚህ ሩት ሄር የሚመስሉ ማለት ነው። ይሄ ደግሞ በታፕ ሩት ሲስተም ይባላል። actually type of roots የሚለው ላይ እናየዋለን። ሶ ሩት ማለት በአጠቃላይ ከመሬት ወይም እኛ ከማናየው ፓርት ጀምሮ ወደ ታች ያለው የፕላንቱ ፓርት it's considered the root system ማለት ነው። ከዚህ በላይ ያለው ሹት ሲስተም ነው፣ ከዚህ በታች ደግሞ ያለው ሩት ሲስተም ነው። ሶ አሁን የውጪ ደግሞ ከያንዳንዳቸውን ለማየት ስንሞክር ሊፍ ስትራክቸር አባቭ ዘ ሩት ካለው ውስጥ ወይም ደግሞ ሹት ሲስተም ውስጥ ከምናገኘው የፕላንት ፓርት ሊፍ ይጠቀሳል። አንድ ሊፍ የተለያዩ ስትራክቸሮች አሉት፣ ኤክስተርናልኛ ብቻ አይተን ማለት ነው። እነዚህ ስትራክቸሮች ፔቲዮል፣ ላሚና፣ ሚድሪብ፣ ቬንስ የሚባሉ ናቸው። አክቹዋሊ በፒክቸሩ ኢትስ ሞር ኢዚየር። አንድ ሊፍ ወይም ቅጠል አይታችሁ የምታውቁ ከሆነ this is የቅጠል ስትራክቸር። ሶ ይሄ the broadest part of the leaf ምን እንደሚባለው the lamina ነው የሚባለው። ይሄ አረንጓዴው ፓርት ወይም ደግሞ ይሄ ዝርግት ያለው ፓርት ላሚና ነው የሚባለው። በመካከል ደግሞ እቺ የምታርፈው ምን እንደምትባለው ሚድሪብ ነው የምትባለው። ቅጠሉን ለሁለት የምትከፍልልን ማለት ነው። ከዚህ ከላይ ከቲፑ እስከ ጫፉ ድረስ ወይም እስከ ፔቲዮሉ ድረስ ክፍል የምታደርግልን ሚድሪብ ነው የምትባለው። ጫፉ ወይም ደግሞ ይሄ የቅጠል ስትራክቸር ወደ ላይ ፖይንት እንዲያደርግ የምታደርገው ቲፕ ነው የምትባለው። እነዚህ ደግሞ ስትራክቸሮች ቬን ነው የሚባሉት። አሁን ለምሳሌ አንድ ቅጠል ስትቀነጥሱ ትንሽ የቅጠል ግንድ አለው አይደለ? የራሱ ያ ሊፍ ስቶክ የምትባለው እቺም እንደምትባለው ፔቲዮል። ሶ ዲስ በአጠቃላይ it is the structure of the leaf። ይሄ ቦርደሩ ጥግ ያለው የሊፍ ስትራክቸር ደግሞ margin of the leaf ማለት ነው። the root system አሁን ዲፕሊ ለማየት ቅድም እንደነገርኳችሁ root system ሁለት ታይፕ ሊኖረው ይችላል። አንደኛው ታፕ ሩት ሲስተም ነው፣ ሁለተኛው ደግሞ fibrous root system ነው። ታፕ ሩት ሲስተም ላይ ሩቱ ወይም ደግሞ የግንዱ ስትራክቸር የሩቱ ስትራክቸር ምን ይሆናል? አንድ ረጅም የሆነ ሜን ሩት ይኖረዋል። ከዛ ሩቶች ደግሞ የተለያዩ ብራንቾች ይወጣሉ፣ ላተራል ሩቶች ማለት ነው። ላተራል ማለት ጎን ማለት ነው። አንድ መካከል ይኖራል፣ ከዛ በጎን በኩል ደግሞ የተለያዩ ሩቶች ይኖራሉ ማለት ነው። ሶ from this main root አንኮሬጅ እና አብዞርብ ዋተር። እንደዚህ አይነት ሩት ምንድነው የሚጠቅመው ካልን አንደኛ ወፍራም ስለሚሆን የመጀመሪያው ወይም ደግሞ አንድ መካከለኛ ላይ ያለው የሩት ክፍል ምን ይኖረናል? ቤተር የሆነ አንኮሬጅ ይኖረናል። አንኮሬጅ ማለት የፕላንቱ ከመሬት ጋር ተጣብቆ የመቆየት ብቃቱ ወይም አቅሙ አንኮሬጅ ነው የሚባለው። ስለዚህ ታፕ ሩት ሲስተም ላይ አንኮሬጃችን ሃየር ነው because there is አንደኛ ሞር ቲክ የሆነ ሩት ሲስተም ስላለ ማለት ነው። ሁለተኛው ታይፕ ኦፍ ሩት ደግሞ ፋይብረስ ሩት ነው። እዚህኛው ላይ
ኢትስ ዩዥዋሊ ፎርምድ ፍሮም በጣም ቀጫጭን ሩት ሄሮች ነው። ከነሱ ነው የሚሰራው ይሄ ፋይብረስ ሩት የሚባለው። ስለዚህ እንደ ታፕ ሩቱ ሲስተም አንድ ግንድ ወይም ደግሞ አንድ ሩት ኖሮት ከዛ ደግሞ ብራንች የሚያደርጉ ሳይሆኑ በአጠቃላይ ሙሉ ለሙሉ ብራንች ሊሆኑ ሩቶች ሲኖሩን ዊ ኮል ኢት ፋይብረስ ሩትስ ማለት ነው። እነዚህ ብራንች ሊሆኑ ሩቶች ሞስት ኦፍ ዘ ታይም ሩት ሄርስ ወይም ደግሞ የስር ፀጉሮች አይነት ስትራክቸር ነው ያላቸው ማለት ነው። ከጎን እንደምታዩት ታፕ ሩት ላይ ዳይኮት ተጽፏል። ፋይብረስ ሩት ላይ ደግሞ ሞኖኮት ተጽፏል። ለምዶ ይሄ የተጻፈው አብዛኛው ታፕ ሩት ሲስተም ያላቸው ታይፕ ኦፍ ፕላንቶች የሚያመርቱት ሲድ ዳይኮት አለው። ምን ማለት ነው? ሁለት ሽፋን አለው ማለት ነው። ፋይብረስ ሩት ደግሞ የሆኑ ፕላንቶች የሚያመርቱት ሲድ ሞኖኮት ወይም ደግሞ አንድ ሲድ ኮት ያለው ነው ማለት ነው። ሶ ይሄን በፒክቸር ለማየት ዊ ሃቭ ዲስ። አሁን እዚህ ጋር እነዚህ ታፕ ሩት ሲስተም ያላቸው ናቸው። ታፕ ሩት ሲስተም ላይ ይሄው እንደምታዩት አንድ መካከል ላይ አንድ ግንድ አለ። ከሱ ግንድ ደግሞ እዚህ ጋር ብራንች የሚያደርጉ ሌሎች ብራንች ኦፍ ሩት ወይም ሩት ሄርስ አሉ ማለት ነው። ሶ ኮመን የሚባሉት ዳይኮት ለምሳሌ ኦኒየን፣ ካሮት እነዚህ ታይፕ ኦፍ ሩቶች ታፕ ሩትስ ማለት ነው። በዚህ በኩል ደግሞ ያለው ፋይብረስ ሩት ነው። እንደምታዩት ሁሉም ሩት ሄር ታይፕ ኦፍ ስትራክቸር ነው ያላቸው። ከመጀመሪያው ብራንች የሆነ ነው ማለት ነው። አሁን ወደ ኢንተርናል ስትራክቸር ኦፍ ፕላንት ስንመጣ አሁን ምን አይተናል? አስ ኤክስተርናል ሊፎችን አይተናል። ኤክስተርናሊ ፒቲዮል አላቸው፣ ላሚና አላቸው፣ ሚድሪ ቬንስ አላቸው ብለናል። አሁን ወደ ኢንተርናል ስትራክቸር ኦፍ ፕላንት ነው የምንመጣው። ከሊፍ እንጀምራለን ማለት ነው። ስለ ሊፍ ኢንተርናል ስትራክቸር ስናመጣ የሊፉ አውተር ፓርት ወይም ደግሞ ወደ ኢንተርናል ስትራክቸር ለመግባት ስንጀምር ዊ ሃቭ ዘ ኤፒደርሚስ። ኤፒ ማለት በራሱ አውት ማለት ነው። ይሄኛው ኤፒ የምትለው ስትራክቸር ኢትስ ኮንሲደርድ አውት። አውት ማለት ከውጭ ያለ ማለት ነው። ስለዚህ ከኤፒደርሚስ የሚጀምረው ከውጭ ካለው ከኤክስተርናል ስትራክቸር ኦፍ ዘ ሊፍ ነው። ከሱ ወደ ውስጥ የሚሄድ ኢንተርናል ስትራክቸር ነው ማለት ነው። ኢት ኢዝ የከቨሪንግ ኦፍ ወይም ደግሞ አውተር ፓርት ኦፍ ሊፍ ነው። ኢትስ ሜድ አፕ ኦፍ ከቲክል ነው ወይም ደግሞ አንዳንዴ ዋክሲ የሆነ ከቲክል ይኖረዋል። ያ ዋክስ ወይም ደግሞ አሁን ለምሳሌ አንዳንድ ቅጠሎችን ስታዩ ምን ያደርጋሉ? ሻይን ያደርጋሉ አይደለ? ያ ሻይን እንዲያደርጉ የሚያደርጋቸው ማን ነው? ኤፒደርሚስ ነው። ሻይን ማድረጋቸው እንደሚጠቅማቸው የሚመጣው ዋተር ሉዝ እንዳያደርጉት፣ በዛ በኩል ምንም አይነት ዋተር ሉዝ እንዳይኖራቸው ይረዳቸዋል ማለት ነው። ሌላ ስቶማታም ይኖራቸዋል። ኤፒደርሚሱ ከላይኛው ፓርት ብቻ ሳይሆን ከስረኛው የቅጠል ፓርት ላይ እናገኘዋለን። ከስረኛው ላይ ግን ኦፕኒንጎች ይኖሩናል። ያው እንደምናውቀው ቅጠሎች ውሃ ሉዝ ያደርጋሉ። ወይም ጧት ጧት ስትነሱ ዝናብን ባይኖር ሳሮች ላይ ምን ይኖራል? ሎስ ኦፍ ዋተር ወይም ደግሞ ውሃ ይታዘላል፣ ጤዛ የሚባለው ማለት ነው። ያ ደግሞ ሊፈጠር የቻለው በቅጠሎች በጀርባ ፓርታቸው ዊ ሃቭ አን ኦፕኒንግ ኖና ስቶማታ። ያንንን ፓርት የያዘው ማን ነው? ኤፒደርሚስ ነው ማለት ነው። ሁለተኛው ኢንተርናል ስትራክቸር አሁን ከኤፒደርሚስ ወደ ውስጥ ገባ ስንል ማን ያለን? ሜሶፋይል። ሜሶፋይል የምንለው ኢት ኢዝ ዘ ሚድል ሌየር ኦፍ ከላይ ኤፒደርሚስ አለ፣ ከታች ኤፒደርሚስ አለ። በመካከል የምናገኘው የሊፉ ስትራክቸር ኢትስ ኮንሲደርድ ሜሶፋይል ማለት ነው። እዚህ ሜሶፋይል ውስጥ ዊ ሃቭ አናዘር ቱ ሌየርስ። አክቹዋሊ በፒክቸሩ ኢትስ ቤስት ኤክስፕሌን። ሶ አሁን ይኸው ዲስ ኢዝ ዘ ኢንተርናል ስትራክቸር ኦፍ ሊፍ ማለት ነው። ከውጭ ከቲክል አለ፣ ከዛ ቀጥታ ያለው ማነው? ኤፒደርሚስ ነው። አሁን ሚድል ሌየር ወይም ደግሞ ሜሶፋይል የምንለው የሚገኘው ከዚህኛው ፓርት እስከዚህ ድረስ ያለው ፓርት ማለት ነው። ዲስ ኢዝ ሚድል ሌየር ኦፍ ሊፍ ማለት ነው። እዚህ ሌየር ውስጥ ሁለት ፓርቶች አሉ። ከዚህ እስከዚህ የምናገኘው ይኸው እዚህ ጋር ያለው ዲስ ኢዝ ፓሊሳይድ ሌየር። እዚህ ፓሊሳይድ ሌየር ቀጥታ ከኤፒደርሚሱ ታች ያለው ሌየር ስለሆነ ብዙ ክሎሮፕላስቶች ያሉት በደንብ ክሎሮፊል ፒግመንት ያለውና ለፎቶሲንተሲስ አመቺ የሆነው የሊፍ ኢንተርናል ስትራክቸር ፓሊሳይድ ሜሶፋይል የሚባለው ፓርት ላይ ያለው ነው ማለት ነው። ከሱ በመቀጠል ደግሞ የምናገኘው ስፖንጂ ሜሶፋይል የምንለው ከዚች እስከዚች ድረስ ያለው ነው። እዚህ ጋርም ክሎሮፕላስቶች አሉ፣ ክሎሮፊል አለ። ነገር ግን ልክ እንደ ፓሊሴድ ሜሶፋይል ላይ እንዳሉት አይበዛም፣ ወይም ደግሞ ለፎቶሲንተሲስ ቤስት የሚባለው ፓርት አይደለም። ነገር ግን ስቲል ኢትስ ፖሲብል። ያው እዚህ ጋር እንደምታየው ዴር አር ስታክስ ኮለመናር የሆኑ ሴሎች አሉ። እነዚህ ሴሎች አክቹዋሊ ስትራክቸር አላቸው። ዲፕሊ ደግሞ እናየዋለን። አን አፓራተስ ኦፍ ፎቶሲንተሲስ ላይ ግራነም እና ስትሮማ የሚባሉ ማለት ነው። ሶ ግራነም የምንላቸው እነዚህ ናቸው። ውስጣቸው ደግሞ ታይላይኮይድ የሚባሉ ሌሎች ስትራክቸሮች አሏቸው ማለት ነው። በመጨረሻም ደግሞ አስ ዋተር ሎስ እንዲኖረን ወይ እንዳይኖረን እና አስ ትራንስፓይሬሽን የሚያገለግለን ኦፕኒንግ የምናገኘው የት ነው ማለት ነው? አት ሎወር ኤፒደርሚስ ወይም ደግሞ ታች ያለው ኤፒደርሚስ ላይ ነው ማለት ነው። ኢንተርናል ስትራክቸር ኦፍ ሊፍ
ይሄን ይመስላል ማለት ነው። ሌላኛው ኢንተርናል ስትራክቸር ኦፍ ስቴም ነው። ኢንተርናል ስትራክቸር ኦፍ ስቴም ወይም ግንድ ስናይ ከውጪ ኤፒደርሚስ አለው። ቅድም እንዳልኳችሁ ኤፒ ማለት አውተር ከቨሪንግ እንደማለት ነው። ስለዚህ ፕሮቴክቲቭ የሆነ ዋክሲ ከቲክል ያለው ይሄ ከግንድ ውጭ የምታገኙት ጠንከር ያለው ፓርት ኤፒደርሚስ ነው የሚባለው። ያው ኤፒደርሚስ ግን ከውጭ የምናየው ብቻ ሳይሆን እስከ ውስጥ ድረስ ሌየር ይኖረዋል ማለት ነው፣ ወይም ድርብ ይኖረዋል ማለት ነው። ከዛ በመቀጠል የምናገኘው ኮርቴክስን ኢንዶደርሚስ የሚባሉ ለፉድ ስቶሬጅነት የሚያገለግሉ የግንዱ አካላቶች ናቸው። አሁን ይሄንንም በፒክቸር ለማስረዳት አሁን ከውጭ የምናገኘው እዚህ ውጭ ያለው ኤፒደርማል ሄር ወይም በአጠቃላይ ይሄ ኤፒደርሚስ ነው ማለት ነው። እዚህ ጋር የምናየው ስትራክቸር ኤፒደርሚስ ነው የሚባለው። ከዛ ቀጥታ በመግባት የምናገኘው ስትራክቸር ኮርቴክስ ነው የሚባለው። ልክ ከኤፒደርሚሱ እንደገባን የምናገኘው ስትራክቸር ኤፒደርሚስ ነው የሚባለው። ከኤፒደርሚሱ ደግሞ ሌላ ሌየር ሊኖር ይችላል። ናት ፎር ኤቭሪ ግንድ፣ ነገር ግን ሃይፖደርሚስ የሚባለው ይሄም ከቨሪንግ ነው። ነገር ግን አሁን ኢንተርናል ስትራክቸር ስንገባ ዲስ ኢዝ ደ ኮርቴክስ ማለት ነው። የኮርቴክሱ ጥቅም ምንድን ነው ካለ ኮርቴክስ ውስጥ የተለያዩ ሚነራሎች እና ለግንዱ ወይም ለፕላንቱ አስፈላጊ የሚባሉ ነገሮች ስቶር ይደረጋል። ስለዚህ ኢትስ ሳይት ኦፍ ስቶሬጅ ማለት ነው። የቱ ይሄ ኮርቴክስ የሚባለው ስቶሬጅ ነው ማለት ነው። እሺ ከዛ በመቀጠል የምናገኘው ኢንዶደርሚስ ነው። ኢንዶደርሚስም ልክ እንደ ኮርቴክስ ነው ጥቅሙ። ቀጣይ የምናገኘው ሌየር ነው። ጥቅማቸው አንድ አይነት ነው። ለኢንዶደርሚስም ስቶሬጅ ነው ጥቅሙ ማለት ነው። አሁን ወደ ውስጥ ደግሞ ስንገባ እዚህ ጋር የምታዩዋቸው ነገሮች ምን እንደሚባሉት ቫስኩላር በንድልስ ነው የሚባሉት። ያው ከዚህ በፊት ቫስኩላሪቲ ወይም ደግሞ ቨዘል ሲባል ሰምታችሁ የምታውቁ ከሆነ ቫስኩላር የሚባለው ቃል በራሱ ነው ማለት ነው ቲዩብ ወይም ቧንቧ ማለት ነው። ስራቸው ምንድን ነው? ሚነራልስን፣ ዋተርን ኦር የተለያዩ ስቶር የሚደረጉ ፉዶችን አይዘር ከሊፍ ወደ ሩት ወይም ደግሞ ከሩቱ ወደ ሊፍ የሚያስተላልፉልን ምን እንደሚባሉት ቫስኩላር በንድልስ ናቸው። ለራሳቸው ትራንስፖርቲንግ ፕላንትስ በሚለው ሌሰን ላይ እናያቸዋለን። ነገር ግን በአጠቃላይ ሁለት ናቸው ያሉት። ኢን ሃየር ፕላንትስ ዛይለም ኤንድ ፍሎኤም ነው የሚባሉት። እነሱ የሚገኙበት ናቸው እነዚህኞቹ ማለት ነው። ቫስኩላር በንድልስ እነዚህ ናቸው ማለት ነው። በመካከል ደግሞ የምናገኘው እዚህ ጋር የመካከሉ ኦፕኒንግ ፒዝ ነው የሚባለው። አሁን ከቫስኩላር በንድሎቹ መካከል ደግሞ የምናገኘው ሰርኩላር ኤሪያ የኢንተርናል ስትራክቸር ኦፍ ስቲም ላይ ኢትስ ኖን አስ ዘ ፒዝ ማለት ነው። ይሄኛው በአጠቃላይ ዋተር ትራንስፖርት ሊያደርግ ይችላል። ነገር ግን አንዳንዴ ሆሎ የሚሆነው ወይም ደግሞ የግንዱ ባዶ ሊሆን የሚችለው ክፍል ነው ማለት ነው። when we come to the internal structure of የሩት ደግሞ ሩቶች እንዳየነው ሁለት አይነት ሩት አለ። ነገር ግን ፋይብረስም ሆነ ታፕ ሩት ከምንድን ነው የሚሰራው? ሩት ሄርስ ናቸው። ሩት ሄርስ ደግሞ ዋናው ጥቅማቸው እንደዚህ ፀጉር የሚመስለው የሩቶች ፓርት ምንድነው ጥቅሙ ካላችሁ it's their ability to absorb water and minerals through active transport። ስለዚህ ከሶይሉ ወደ ራሳቸው ወደ ፕላንቱ የሚያስገቡት እነዚህ ሩት ሄርስ ናቸው ማለት ነው። ሌላው ኮርቴክስ ነው። ለሩት ስትራክቸሮች ላይ ልክ እንደ ስቴሙ ላይ ኮርቴክስ የሚባል ከሩት ሄሮቹ ቀጥሎ የምናገኘው ክፍል ነው ማለት ነው። ወይም ሩት ሄሮቹ ውስጥ ስንገባ የምናገኘው ክፍል ነው። ይሄ ጥቅሙ ምንድነው? ስቶር ማድረግ ነው ሚነራሎችን ኦር ለፕላንቱ የሚያስፈልጉትን የምግብ ማለት ነው። ሌሎች ኢንዶደርሚስ እና ፔሪሳይክል ነው። ዲስ አር አክቹዋሊ ኮንትሮሊንግ ዘ ፍሎ እና ላተራል ሩትስ። ስራቸው ለሁሉም ሩቶች ላናገኘው እንችላለን። ግን አሁን ለምሳሌ አሁን ኢንዶደርሚስ ይኸው እዚች ጋር ናት። ፔሪሳይክል እዚህ ጋር ማለት ነው። ስራቸው ትራንስፖርቱን ኮንትሮል ማድረግ ነው። እንደዚህ ሰርኩላር ስትራክቸር የምታዩት እቺ ፒንክ አለ ሰር ፒንክ that's the endodermis። more pink የሆነችዋ ደግሞ that's the pericycle controlling the flow of water and minerals in from roots ወደ ዛኛው ወይም ወደ ዝኞቹ ማለት ነው። so more common in the fibrous roots ማለት ነው። the other ones ልክ እንደ ስቴሙ they have vascular በንድሎች አሏቸው። ምክንያቱም ስቴም ላይ ዛይለም ኤንድ ፍሎኤም የሚባሉ አሉ ተባብለናል። እነሱ ስራቸው ከሩቱ ወደ ፕላንቱ ወይም ከፕላንቱ ወደ ሩቱ ማስተላለፍ ነው። ስለዚህ ያንን የሚሰሩልን አት ዘ ሴም ታይም ስቲሙ ላይ ብቻ ሳይሆን ሩቱም ላይ እናገኛቸዋለን። ዛይለም ኤንድ ፍሎኤም ማለት ነው። ስለ ስትራክቸር ኤንድ ፋንክሽን ኦፍ ፕላንት ፓርትስ የነበረ ሌሰን ይሄን ይመስላል። በአጠቃላይ there are two classifications ኤክስተርናል እና ኢንተርናል።
ኤክስተርናል ሊፍ ምን ይመስላል፣ ኤክስተርናሊ ስቴም ምን ይመስላል የሚለውን አይተናል። ኢንተርናሊ ደግሞ የእያንዳንዳቸውን ስትራክቸር አይተናል። ሶ ቀጣይ ደግሞ የምናየው ኢትስ ሪፕሮዳክሽን ኢን ፕላንትስ። እስከዛ ድረስ